ካልጋ ላይ ተኝቼ ከሆነ ካልጋ ላይ ተኝቼ ከተጣላን አስተኝቶ ይረግጠኛል። አስተኝቶ በእግሩ ይቆምብኛል። እሱ ካልጋው ቆሞ ነው ካልጋው ተኝቼ። አባትየው ማተባቸውን በጠሱ። ልጄ ካንቺ ጋር ካልኖረ ልጄ አይደለም አትጂ ተደብድበሽ ኑሪ ነው። ተደብድበሽ በቃ እዚህ በኋላ አይነካሽም ነው የሚሉ እነሱ። የአባትሽን ስልክ የእናትሽን ስልክ ስባል ያው እንደመሞት አይደለም ማቀው ተርፋለሁ ብዬ አላሰብኩምና በጭራሽ ስልክ አልሰጥም አልኳቸው። እዛው ሞቼ ሞታለች ሲባል ይስሙ እንጂ እንደዚሁ ማን እንደውኝ አልፈልግም። ከኔ ከተለየሽ እንኳን አንቺን ቤተሰቦችሽን አጠፋቸዋለሁ። ለኔ ካልሆንሽ አንቺን ለማንም ወዳት ሆኝ ምንም ነበር የሚለኝ በቃ። النصب عليك من شركة فوركس أو تداول لا تطلع هذا الإعلان لك. دخلت التداول على أمل ربح. የፕሮግራማችን አጋር ስፖንሰር ዲኤምሲ ሪል ስቴት እና ቤተ ጳውሊ የጉዞ ወኪል ናቸው። ዲኤምሲ ሪል ስቴት በለቡ መብራት ኃይል ዘመናዊ አፓርትመንቶችን እየገነባ ነው። ከስቱዲዮ እስከ ባለ 4 መኝታና ዘመናዊ የፔንትሃውስ አማራጮችን ይዞ የቀረበው ዲኤምሲ ሪል ስቴት አሁን ደግሞ ለአከፋፈል ምቹ እንዲሆንና ለገዢዎች እፎይታን የሚሰጠውን የ40/60 የባንክ አማራጮችንም አዘጋጅቶ እየጠበቀ ነው። የድሉ ተጠቃሚ ለመሆን በ0974 53 54 55 ወይንም በ0982 81 47 47 ላይ ፈጥነው ይደውሉ። ዲኤምሲ ሪል ስቴት የፕሮግራማችን አጋር ስፖንሰር ስለሆነ እናመሰግናለን። ቤተ ጳውሊ የጉዞ ወኪል ወደ ቅድስት ሀገር ኢየሩሳሌም መንፈሳዊ ጉዞ አዘጋጅቷል። ልብስ ያልቃል፣ ቁሳቁስ ይሰበራል፣ የወላጅ ምርቃት ግን ለዘላለም ይኖራል። እናሳ ለወላጆቹ በትንሣኤ በዓል ወደ ቅድስት ሀገር ኢየሩሳሌም እንዲሄዱ ያድርጓቸው። እንኳን ደህና መጣሽ። እንኳን ደህና ቆይ። እንዴት ነሽ? ሰላም። እስቲ ራስሽን አስተዋውቂልኝ። ስሜ ትዕግስት አየነው ሱስና አየነው እባላለሁ። የመጣሁት ከክፍለ ሀገር ነው። ጉዳት ደርሶብኝ በፍቅረኛዬ በጩቤ ተወግቼ ነው እዚህ የመጣሁት። በምን ምክንያት ነው ፍቅረኛሽ ጉዳት ያደረሰብሽ? አብረን እየኖርን ነበርና ያለ መግባባት መሀል ላይ የተፈጠረ ነው። በጩቤ ወጋኝ። ምንሽን? እዚህ ጋር አንገቴን የምታየው ነው። እዚህ ጋር 2 ቦታ እዚህ ጋር እጄን እና ሆዴን እዚህም አለ እዚህ ጋር። ስንት ዓመት አብራችሁ ኖራችሁ? እንዴት ነበር የተዋወቃችሁት? ያው የተዋወቅነው እሱ ፖሊስ ነበረ ጎንደር አካባቢ። እኔ ወደዛ ወደ በረሃ ነበር የምሰራው። ብዙ አይነት ስራ ነበር የምሰራው። መስተንግዶም እሰራለሁ፣ እንደዚህ ቢጃማ ምናምንም እሰራለሁ። ብዙ ስራ ነበር የምሰራው። ያው ቤተሰብ አግዛለሁ። እኔ ነኝ ቤተሰቦቼን ማኖር የነበረው እንደዚህ እንትን ሳልል እና እንደዛ ስለሆነ ከዛ ስመጣ እሱ ኬላ ላይ ነበረ። በዛን ሰዓት ስልክ ተቀያየርን፣ ተዋወቅን። ቆይተን ቢጃማ ልብሶችን ይዘሽ ስለነበር ቆይተን ጓደኛዬ ወደ ውጭ ሀገር ልትሄድ ስትል ወደ ጆርዳን እሷን ለመሸኘት ስል መጣሁኝ አዲስ አበባ። እሱ እዚህ ነበረ፣ ፖሊስ ስራውን ለቆ እዚህ መጥቶ ነበረ እና ተደዋወልን፣ ተገናኘን። ከሚሰራበት ቤት ጉርሾላ አካባቢ እሱ መውጣት እንደፈለገ መውጣት መግባት ስለማይችል ከሚሰራበት ቤት እንድገባ ሻንጣዬን ይዤ እንድገባ ጠየቀኝ ማለት ነው። ተደበቀኝ። በቤት ሰራተኝነት ነው ወይስ? በቃ እንደ ሴቶቹ ነሽ ግቢ ያለኝ። የት ነበር የሚሰራው እሱ? ክለብ ማናጀር ሆቴል፣ እዛ ክለብ ላይ ነበር የሚሰራው። እንደዛ ሁኚ ሻንጣዬን ይዤ ገባሁኝ ሳላስታውቅ። ፍቅረኛሽ እንደሆነ ሳይታወቅ ሰራተኛ ሆነሽ ገባሽ? ምንድን ነበር ያንቺ የስራ ኃላፊነት? እንደ ሴቶች እንድሰራ ነበረ የጠየቀኝ እና አልጋ ክፍሏን አስወጥቶን የአልጋ ክፍል እንደምገባ እሱ ስለሆነ ማናጀር እንደፈለገ ማድረግ ይችል ነበር እዛ ቤት። እንደ ሴቶች ማለት ሴተኛ ዳሪነት ነው። እና አልጋ ክፍል እስከዛ እንደዛ ስሪ አልጋ ክፍሏን አስወጥቼ አንቺን አልጋ ክፍል አደርግሻለሁ አለኝ። ገባሁኝ። አመመኝ እያልሽ ተኝ አለኝ። ሴቶች ሲወጡ እንዳትወጪ አመመኝ እያልሽ ተኝ፣ ወይም ደግሞ ልብስ ለብሰሽ እየወጣሽ ዝም ብለሽ
ዞር ዞር ብለሽ ተመልሰሽ ትገቢያለሽ አለኝ። እሱ ያለኝን ነው የማደርገው። ከዛ በኋላ እየቆየ ሴቶች አወቁብን ማለት ነው። አብረውን የሚኖሩ የሚከፈላል ሴቶች ሲወጡ ያንን 4000 ብር የሚከፈላል። ያንን ብር እንኳን ልክፈልልሽ አለኝ። ትወጪ ነበር ከሌላ አይ ሰው ወንድ ጋር ሳይሆን ያንን ቤቱን ለቅቄ ስወጣ 4000 ብር ሴቶች እዛ ቤት ቆይተው ሲወጡ ለቤቱ የሚከፈላል። አዎ ያንን ብር ከፍዬ በቃኝ ብለሽ ስትወጪ ነው? በቃኝ ብዬ ሻንጣዬን ይዤ ቢያንስ 2 ሳምንት ምናምን እዛ ቆይቻለሁ። ሻንጣዬን ይዤ ወጣሁኝ ሲታወቅብኝ ማለት ነው። ውጭ ምናምን አለኝ። ከዛ በኋላ አልጋ ያዝነ ቆየውኝና ወደ ባህር ዳር እንሂድ ተባባለ። ባህር ዳር ሂደን የራሳችን ስራ እንስራ ምናምን ተባባልን። ወደ ባህር ዳር አብረን ተይዘን ሄድን። ይሁላ ነገር ሲሆን ቤተሰቦች አያውቁም። የት እንዳለሽ ነበር የሚያውቁት? ባህር ዳር እንዳለሁ ነበር የሚያውቁ። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከቧቸውን ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። በ10% ቅድመ ክፍያ እስከ 25 ዓመት ቀስ ብለው የሚከፍሉት የባንክ አማራጭንም ከ30% ታላቅ ቅናሽ ጋር አመቻችተናል። ምን ይሄ ብቻ! በልዩ ዲዛይን የምናስገነባውን ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞች ከ27 ካሬ ጀምሮ ከነገበያው ማግኘት ይችላሉ። የዘመናዊ መንደር በውስጡ መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። ታዲያ የቅናሽ የወጣው ለጥቂት ቤቶች ብቻ ስለሆነ ከታች ባለው ስልክ ፈጥነው ይደውሉ። እና በጣም ገንዘብ ነበረኝ በዛን ሰዓት ብር ነበረኝ። ምን ሰርተሽ አጠራቀምሽ? እዛው የሰራሁት በህይወቴን ያልሰራው ስራ የለም። በጣም ብዙ ስራ ሰርቻለሁ እና ገንዘብ ነበረኝ። ለቤተሰቦች ቤት ጀምሬላቸው ነበር፣ እየሰራሁላቸው ነበር። ያው እንጀራ አባቴ ነው፣ አባቴ የለኝም፣ ደሃ ናቸው። ቤት እየሰራሁላቸው ነበር። ከሱ ጋር ከተገናኘው በኋላ ቤት መስራቴን አቆምኩት። በቃ እሱ ጋር ብሩን ማጥፋት ጀመርና ልክ ባህር ዳር እንደሄድኩኝ ወደቅኩኝና እግሬን ተሰበርኩኝ። ቢያንስ ለ8 ወር ለ9 ወር ያክል ከቤት አልወጣም ነበር። እግሬን እንደዚህ እስከዚህ ነበር በጀሶ የታሰረልኝ። አልወጣም ነበረ። እንደዛ እስኪሆን ቆየን። ቢያንስ ለ9 ወር ያክል አልወጣም ነበር። ከዛ በኋላ በቃ ልክ ብሩ ያስኩት ብር እያለቀ መጣ። ምክንያቱም ምንም እሱም ስራ አይሰራም፣ እኔም ስራ አልሰራም። ያለኝን ብር ነው እያወጣን የምንጠቀመው። ቆይቶ እሱ ማናጀር ስራ ገባ። ከዛ በኋላም እሱ የሚከፈለው 10,000 ብር 8,000 ብር ምናምን ነው። የኔ ብር አለቀ። አካውንቴ ዜሮ ሆነ። ስንት 100,000 ብር የነበረኝ ሰው ከዛ በኋላ በቃ ጸባዩ እየተቀየረ መጣ። ያንቺ ብር ሲያልቅ? አዎ የኔ ብር ሲያልቅ። እስቲ አስቡት፣ እናታችሁ ወይንም አባታችሁ ለዓመታት በልባቸው ሲመኙት የነበረው ቅዱስ ስፍራ ላይ ቆመው ቢታዩአችሁ፣ ያሳደጉን ያስተማሩንና ዛሬ ለደረስንበት ደረጃ መሰረት የሆኑ ወላጆቻችን ትልቁ ምኞታቸው ኢየሩሳሌምን መርገጥ ነው። ልብስ ያልቃል፣ ቁሳቁስ ይሰበራል፣ የወላጆች ምርቃት ግን ለዘላለም ይኖራል። ይህንን በረከት ለማግኘት ቤተ ጳውሊ የጉዞ ወኪል ለትንሣኤ በዓል ልዩ ወደ ቅድስት ሀገር ኢየሩሳሌም መንፈሳዊ ጉዞ አሰናድቷል። ሙሉ የቪዛ የትራንስፖርትና የሆቴል አገልግሎት ዝግጁ አድርጎ በክብር አድርሶ በክብር ይመልሳቸዋል። ፈጥነው ለመመዝገብ ቤተ ጳውሊ የጉዞ ወኪል ብለው በ0964 020202 ወይንም በ0963 67 67 67 ላይ ይደውሉ። ቤተ ጳውሊ የጉዞ ወኪል። ብር እንዳለሽ አውቆ ነው የቀረበሽ? ብር እኔ ያኔ አላቅም ነበር። ለካ እሱ እንደዛ ነበር የቀረበኝ። ብሬ ሲያልቅ መቶኝ አያውቅም፣ እንትን ብሎኝ የማያውቀው ልጅ መማታት ጀመረ፣ መሳደብ ጀመረ። ከኔ ጠገብ ቁጭ ብሎ ሴት ጋር ማውራት ጀመረ ምናምን። ስልኩን እኔ ነበርኩ የሚይዘው። እዛ በኋላ ስልኩን አይሰጠኝም። እንደዚህ አንዳንዴ ሳየው እሱ የሆነ ቦታ ወጣ ሲል በግድ እንትን ሳየው የሴት ፎቶ ነው ስልኩ ምናምን። እንደዛ ሲሆን ምንም አልልም። ምንም አታደርጊም? ምንም አላደርግም። ጤነኛም ስላልነበርኩ እግሬንም ብዙ እንትን ስለማለት እንለያይ በቃ እንደዚህ ካስጠላው ለምን ምናምን ነው እምለው። እንደፈለገ ይመታኛል፣ እጮሃለሁ። ከዛ ደግሞ አስታርቆኛል፣ ጎረቤቶች ያስታርቁናል።
ምናምን ከኔ ከተለየሽ እንኳን አንቺን ቤተሰቦችሽን አጠፋቸዋለሁ ለኔ ካልሆንሽ አንቺን ለማንም ወዳት ሆኝ ምናምን ነበር የሚለኝ በቃ በዛ ሰዓት እና ማንንም ሰው ስላልነበረኝ እኔ ነኝ የመጀመሪያ ልጅ ከቤት ወንድምም የለኝ ማንንም የለኝም ያለኝ አማራጭ ቁጭ ማለት ነበር ሁሉን ነገር እንጂ እናቴ ማል ነገር ለአባቴ ለማንም ሰው አልነገርም ደህና ነኝ ነው የምለው ያው ብር መላኪን ምናምን አቆምኩኝ መሄዴን አቆምኩኝ ምን ብዬ ልሄድ ባዶ እጄ ለቤቱ ማስጨረሻ ብር ላኪ ሲባል ምን ልላክ ስልኬን አጠፋለሁ አማራጭ አጣሁ የቤቱ መመረቅ ባለበት ሰዓት ተቋረጠ ራባቸው በጣም አዎ እግዚአብሔር ራባቸው ቢያንስ ያለኝን ዕቃ ሽጬ እንዳልክሱ ሻይ ለማብሮኝ ስላለ ምንም የገዛው ዕቃ የለም በርግጥ የኔ ለሁሉም ግን ቢሆን እናቴም እህቶች አባቴ እየራባቸው እንደሚረባቸው እያወቅኩ ስራ መስራት አልችልም በዛ ሰዓት እግሬ እንትን ስላለ ተወኝ ስለው አይ ተወኝ እገልሻለሁ እናትና አባትሽን እገላቸዋለሁ እንደዚህ ነው ስለሚለኝ ያለኝ አማራጭ አርፌ ቁጭ ማለት ነበር እና እንደዛ ሆነን ቆየን ጸባዩ የተቀያየረብኝ ምንም አላልኩም ከሱ ጋር እንዴት ነው ምንለያየው የሚለውን ነገር ማሰብ ጀመርኩኝ ምክንያቱም አቅም ኑሮኝ ዘመድ ኑሮኝ ኑልኝ አለያዩ ማለት ነገር ሰው ስለሌለኝ በቃ ራሴ እዛው እየተደበደብኩ እየተመታው እየተሰቃየሁ ምንም እየተባልኩ አርፌ ቁጭ ብዬ ራሴ መጨረስ ነበረብኝ ለእናትና አባቴ እንደዚህ ያደረገኝ እንደዚህ ሆንኩ ነው እንዳልል ያውቁታል ከሰው ጋር እንደሆንሽ ያውቃሉ ደውሎ ይናገራል ራሱ ሲደውላውና አባቴ እናቴ ከደወለች ያነሳዋል ራሱ ማንኝ ይላቸዋል ፍቅረኛዋ ነኝ በጉልበት አታውራቸው እባክህ ይቀየሙኛል እንደዚህ አልነገርኳቸው ቢያንስ የጀመርኩትን ቤት ልጨርስላቸው ምናምን አይሰማም እኔ ነኝ እኮ ህይወትሽ እነሱ ኖችሽ ናቸው እኔ ጋር ለምትኖሪ ምናምን ይለኛል ዝም እለዋለሁ እና እንደዚህ የኖርኩ እጮሃለሁ ሲደበድበኝ የሰፈር ሰዎች ይመጣሉ ምን አደረክሽ ነው የሚለው በቃ ዝም ብሎ እንለያይ ምናምን ካልኩት በቃ እንደዚህ ነው የሚሆነው ይመታኛል ምናምን ይወደኛል ብለሽ ነው የምታስቢው አንቺ በዛ ሰዓት ስለሚወደኝ ነው እንደሚያደርገው ብለሽ ነው የምታስቢው አላውቅም እንደዛ ብዬ አስባለሁኝ አንዳንዴ ግን ደግሞ የሚወድሽ ሰው የዚህን ያክል እኮ ያሰቃይሽ ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በአንድ ዓመት እንዲሁም በ2 እና በ3 ዓመት የሚረከቧቸውን ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። በ10% ቅድመ ክፍያ እስከ 25 ዓመት ቀስ ብለው የሚከፍሉት የባንክ አማራጭንም ከ30% ታላቅ ቅናሽ ጋር አመቻችተናል። ምን ይሄ ብቻ! በልዩ ዲዛይን የምናስገነባውን ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞች ከ27 ካሬ ጀምሮ ከነገበያው ማግኘት ይችላሉ። የዘመናዊ መንደር በውስጡ መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። ታዲያ የቅናሽ ወጣው ለጥቂት ቤቶች ብቻ ስለሆነ ከታች ባለው ስልክ ፈጥነው ይደውሉ። ብዙ ጊዜ በጥቃት ውስጥ ያሉ የሚደበደቡ የሚመቱ ሴቶች ስለሚወደን ነው ፍቅሩን እየገለጸ ነው ብለው ያስባሉ ስለሚባል ነው። እኔ በዚህ አላምንም። ገባሽ? እኔ የሚወደኝ ቢሆን የሚያፈቅረኝ ቢሆን አይደለም እንደዚህ አስተኝቶ ሊደበድበኝ እንደፈለገ ሊረግጠኝ እንደፈለገ ምራቆ ሊተፋብኝ ይቀርም በጥፊ እንኳን የሚመታኝ አይመስለኝም። እንዴ እስከማምነው እኔ እንደዛ ብያስ እውነታውም እሱ ነው። አቅም ስለሌለኝ ነው፣ መሄጃ ስለሌለኝ ነው ቁጭ ብዬ የኖርኩት 1 ዓመት ከምናምን ያክል እንጂ እንደዚህ አምኜ አልነበረም። እና መጨረሻ ላይ እንደዚህ ገልሻለሁ እንደዚህ ምናምን አይነት ዛቻ ሲያበዛብኝ ወደ ፖሊስ ነው የሄድኩት።
ከዛ በፊት ለአባቱ ደወልኩለት። አባትዮ መጣ፣ ቄስ ይዞ መጣ ምናምን። ለአባትየው ሊገለኝ ነው ብለሽ ነገርሻቸው? አዎ ነገርኳቸው። ሊረዱኝ አልቻሉም። እንደውም እንደዚህ ቄስ መጦ 2 ቄስ እንደዚህ ቁጭ ብለው ቄሶቹ ጓደኛው ቁጭ ብሎ ምናምን አባትየው ማተባቸውን በጠሱ። ልጄ ካንቺ ጋር ካልኖረ ልጄ አይደለም አለኝ። ይወዱኛል እናትና አባትየው። እንደዛ ሲሉ አባትየው ልጁ እሱ ደግሞ ቤተሰቦቼ ጋር በቃ ልታጣይኝ ነው አይደል? አባቴ ጋር ልታጣይኝ ነው አይደል? ህይወትሽ እንደማበላሽ ወቂ። አባቴ እዚህ ጋር ተጣልቶኝ ትቶኝ ቢሄድ ህይወትሽን እንደምነጥቅሽ ወቂ ምናምን ሲለኝ እሺ ብዬ ታረኩኝ። አልፈልግም፣ ልጃችሁን ይዛችሁልኝ ሂዱ፣ እኔ ብቻዬን ነው መኖር ፈልግ ምናምን ብል ሊረዱኝ አልቻሉም። በጣም ነው የሚገርመው። መስቀል ይዘው መጡ። አትጂ ተደብድበሽ ኑሪ ነው? ተደብድበሽ በቃ እዚህ በኋላ አይነካሽም ነው የሚሉ እነሱ። እዚህ በኋላ አይመታሽ በመስቀል ምሏል፣ አይነካሽም በጭራሽ ምናምን የሚሉ ቄስ ቁጭ ብሎ ያለኝ አማራጭ እሺ ነው። እሺ ብዬ ተስማማሁ። 2 ቀን 3 ቀንም አልቆየም ሲደበድበኝ። እንደ ሴቶቹ በጥፊም አይደለም ይመታኝ። እግዚአብሔርን አስተኝቶ ነበር በርግጫ የሚደበድበኝ። ካልጋ ላይ ተኝቼ ከተጣላን አስተኝቶ ይረግጠኛል። አስተኝቶ በእግሩ ይቆምብኛል። እሱ ካልጋው ቆሞ ነው ካልጋው ተኝቼ እጮሃለሁ። የሰፈር ሰዎች ይሰበስባሉ። ምን ያድርጉ? ደሞ ጀመራቸው ነው የሚባለው። ደሞ ጀመራቸው። ቆይተን ያን ሁሉ ነገር አሳልፌ በቃ ህይወቴን ከማጣ ያለኝ አማራጭ ህግ ነው። ወደ ህግ ልሂድ ብዬ ወደ ፖሊሶች ሄድኩኝ። ነገርኳቸው። ስብሰባ ላይ ነበሩ። በመጀመሪያ ቀን ሲሄድ አልነበሩ። ቀጣይ ቀን ተደዋውለው ስብሰባ ላይ ነበሩ። ጠብቂ አሉኝ። ስልኬን ሰብሮት ነበር። ስልክ አልነበረኝም። ሄድኩኝ። ሰፈር ላይ ጠብቂን አሉኝ። ፖሊሶች እስኪመጡ ለትንሽ ደቂቃ ነው የቀደመኝ። እንመጣለን ጠብቂን እናመጣዋለን ምናምን ብለውኝ ስልካቸውን ጽፈው ሰጡኝ። ጋሽ አስማማው ይባላል። ትልቅ የ6ኛ ጣቢያ ፖሊስ ናቸው። ጠብቂን አባሎች ጋር ሰብስበን እንመጣለን ብለውኝ እነሱን እየጠበቅኩኝ እያለ ነው ሰፈር ላይ አባይነሽ ትባላለች አያገኘችኝና ነይ አንዴ ፈልግሽ ነው ምናምን ብላ ልጅ ይዛ መጣች። ከጓደኛዬ ፀጉር ቤት ጋር ነበር ቁጭ ብዬ ነበረ። አልመጣም አልፈልግም ምናምን ስላት ነይ አንዴ ልጅ ይዤ አላሳዝንሽም እንዴ ምናምን አታከብሪኝ ምናምን ስትለኝ እሺ ብዬ ከሷ ቤት ገባሁኝ። ምናችሁ ነች? ወይም ደግሞ ጎረቤት ነች? ጎረቤት ነች። አንድ ግቢ ውስጥ? አይ አይደለም፣ እኛ ተከራይተን ከምንኖርበት ጎን ነው የነሱ ግቢ እና ባሏ አሌክስ ይባላል። ከነሱ ቤት ገባሁኝና ልጁ መጣ። ከመጀመሪያው ነው ቤት ግቢ ቤት አትመጭም ወይ ምናምን ሲሉኝ ግቢ ከኔ ቤት አልገባውም ፈርቼ ማለት ነውና ከዛ ገባሁኝና ለመኑኝ ሽማግሌዎቹ ተሰብስበው ለምን አትታረቁም ለምን አትስማሙ ምናምን ሲሉኝ እኔ አልፈልግም በቃኝ ከዚህ በኋላ እየደበደበኝ እያሰቃየኝ መኖር አስጠልቶኛል በቃኝ ምናምን ስል እሱም ከነሱ መሃል ሆኖ ለመነኝ እና አልፈልግም ፍቅረኛሽ ማለት ነው እና አንዴ ውጡ እስኪ ላናግራት አላቸው እነሱ እዛው ሰዎቹ ቤት ውስጥ እና እሱ ጩቤ ይዞ ነበር ለካ ተዘጋጅቶ ነበር የመጣ። እኔም ግፋቢል ቢመታኝ ምናምን ነው ብዬ አሰብኩኝ እንጂ እንዴት የሚወደኝ ሰው እንደዚህ ያደርገኛል ብዬ አላሰብኩም ነበር። እነሱ በቃ ብቻቸውን ያወራሉ ይስማማሉ ብለው ትተውን ወጡ። ሶፋ ላይ ነበረ ቁጭ ብዬ ነበረ እና እንደመጣ እዚህ ጋር ነው እንትን ያለኝ እዚህ ጋር ሳመኝ። አልፈልግም እንዳትስመኝ ምናምን ነገር ስለው ከጀርባዬ ነበረ ከሶፋው እነሱ እንደዚህ መገደፊያው ላይ እዚህ ጋር ቁጭ አለ። ቀጥታ እንደዚህ ነው ያዘኝ። اريال بلاتينوم جاي نتحدى 100 بقعة صعبة. مستحيل. نبدأ التحدي. مرقع صح. نفس رمان. لسه باقي بقعة صعبة. صلصة جافة. اريال بلاتينيوم جل الجديد يزيل أكثر من 100 بقعة صعبة من غسلة واحدة. Plus 500 offers a free and unlimited demo account, enabling you to practice CFD trading. እንደዚህ ነው ያዘኝ። እንደዚህ ነው መቁረጥ የጀመረው። አልጮሽም? ሰዎቹ ከቤታቸው ለቀው ተነጋገሩ ብለው ነው? ከግቢ ውጭ ናቸው። እንደነገጥኩኝ ደሙን ሳይው እና እንዳልነሳ እንደዚህ አድርጎ ይዞኛል። እዚህ ጋር እንደዚህ
አጣብቆ ይዞኛል። ያው ወንድ ልጅ አይደለም። ከዛ በኋላ መጮህ ጀመርኩኝና አሌክስ ይባላል ባለቤቱ። አጋጣሚ ሴቶች ያወጣዋል። እሱ ቤት ውስጥ ነበር፣ አጋጣሚ ግቢ ውስጥ ስራ እየሰራ ነበር። ስጮህ እሱ ሩጦ ገባልኝ እና እሱም እንደገባ እንደዚህ ነበር ያለው አለኝ። በኋላ እንትን ስል እና እሱን ሲያዙልኝ እኔ ሾልኬ ደሜን እያንዘረዘርኩኝ ሮጥኩኝ። እዚህ ጋር ቆርጦሽ? እዚህ ጋርም ቆርጦኛል፣ እዚህ ጋርም እንደዚህ እዚህም ወግቶኛል። እዚህ ብዙ እዚህ ጋር እንደዚህ ስከላከል ነው እጄን ይወጋኝ። ለምን አልታረቅሽኝም? ለምን አልታረቅሽኝም? ለኔ ካልሆንሽ ለማንም እንዳትሆኝ ነው። እና እንደዛ ብዬ ሩጬ አልወደኩም። ማንም ሰው አልነበረም በሰዓቱ። ደሜን ነው እንደዚህ ቁሜ ማንጠፍጠፍ የገባሁት። የአንገቴም የእጄም ደም በዚህ እየወረደ ነበር። እሱ እንደዛ ሆኖ ሩጦ አመለጠ። ሰፈር ላይም ሰው ሴት ነበር አጋጣሚ፣ ማለት ብዙም ሰው አልነበረም። ውስጥ ለውስጥ ስለሆነ ሰውም ተደናገጠ። ሩጦ በባጃጅ ተሳፍሮ ሄደ። እኔንም የሰፈር ሰዎች መጡ። ከዛ በኋላ ቆይቼ ወደኩኝ። ቆሜ ደሜን እንትን ካልኩኝ በኋላ ይሄ ክፍት ነበር ያለው። ይሄ ክፍት ነበር እና የሰፈር ሰዎች መጣው። ራሴን ከሳትኩኝ በኋላ ወሰዱኝ። መጀመሪያ ያው እኔ ራሴን ስቻለሁ። አሚን ነው ይዘውኝ ገብተው። ያው ብርም የለኝም ገንዘብም አልያዝም ነበር። ዝናብ ነበረ በጣም አስታውሳለሁ። እና አከራይ ነበረች አብረኝ፣ ብቻዋን የነበረች፣ ሌላ ሰው ማንም ሰው አብሮኝ አልነበረም። እና እንደዛ ሁኜ መንቀሳቀስ አልችልም። ሌላ ሆስፒታል ላኩን፣ የግል ይመስለኛል ያኔ ብዙም ትላድም። እዛ ሆስፒታል ላኩን። እዛ ደግሞ ምንም የለበስኩት ልብስ የለም። መሽቷል፣ ሌሊት ነው፣ ዝናብ በጣም እየዘነበ ነው። በዚህ ብርድ እየገባ ነው። በዚህ በጣም እያመመኝ በጣም እየጮኩኝ ነበረ። አንድ ያለች አብራኝ እሷ ናት። እሷም ደካማ ናት፣ በጣም እየተሰቃየች ነበር። እና እዛም ሂደን 40 ሺህ ብር ነበር የተጠየቅነው። ወዲያውኑ እንኳን 40 ሺህ ብር 10 ሺህ ብር ማለት ነው። ብር ካላመጣችሁ አትገቡም ተባለ። አምቡላንሱም አውርዶ በቃ አውርጃት ልሂድ አለ። እና እኔ ማንም ሰው ለማን ልደውል? ሰው የለኝም። እሷም እየተሰቃየች ትጮሃለች። ኧረ ተው እባካችሁ፣ ስለ ማርያም ስለ መድኃኒዓለም ይህች ልጅ ሞተችብኝ፣ ኧረ ነፍሷ ሊወጣ ነው ትላለች። እና እኔ እሰማለሁ፣ ያው ማውራት ባልችልም። እና አምቡላንሱ ውስጥ ላይ ያለው ልጅ ጋር እሷ ተጣላች። አውርጃት ነው የሚሄደው አላት። እዛው ጥለው ሊሄዱ እዛ አውርዶ ቢሆን እዛው ነበር ነፍሴ እንትን የሚለው ሞት ነበረ። እሷ በጣም ተከራከራ አይቻልም እዚያ አትወርድም ብላ፣ እንደገና ደግሞ ሩቅ ነው እንደዛ ደሜ እንትን እያለ ብርድ እየገባብኝ ነው። በዚህም ክፍት ነው፣ ይሄም ክፍት ነው፣ ይሄም ክፍት ነው። መትረፍሽ ራሱ እኮ ተአምር ነው። እንደዛ አድርገው እንደገና መልሰው ደግሞ ወደ ፈለገ ህይወት ይዘውኝ መጡ። በገንዘብ ምክንያት እዛ መታከም አልቻልኩም። ዝናብ ነበር በጣም። ይዘውኝ ከመጡ በኋላ ደግሞ ከአምቡላንሱ ላይ ማን ያወርድላት? ብቻዋን ሆና ዘመና ገባሁኝ ፈለገ ህይወት። ገብታ አነጋገረቻቸው። ከብዙ ቆይታ በኋላ ወደ ያው ትተርፋለች አላሉም። እነሱም ቢሆኑ ትሞታለች ነው፣ ማንንም ሰው ትተርፋለች አላለኝም። ያየኝ ሰው ሁላ እኮ ትሞታለች ነው፣ ዶክተሮችም ጭምር ማለት ነው። አተርፍም ነው፣ ምክንያቱም ያው አደጋው። እና ወደ ሰርጀሪ ክፍል ገባሁኝ። ስንት ሰዓት እንደገባሁ አላውቅም፣ አላስታውስም። ግን በጣም ብዙ ሰዓት ነበር የጨረሰባቸው ዶክተሮች። በጣም ደክመው አልነቃላቸው ብዬ 11 ሰዓት ሲል ከሌሊቱ ነው የወጣሁት ከሰርጀሪ። ከዛ በኋላ ወጣሁ። እሷ ብቻዋን ነበረች።
ማንም ሰው አልነበረኝም የሚያነሳኝ የሚጥለኝ ሰው ያው ራሴን ማንቀሳቀስ ስለማልችል ማንም ሰው አልነበረም እዛ በኋላ እሷ ነበረች እናትና አባቴ ማልሰማው ነበርና ብቻሽን ነው ወደዚህ ከተማ የመጣሽው አዎ እና ፖሊሶች አሉ ፖሊሶች ገንዘብ አሰባስበው ከሰፈር ተኝቼና የሰፈር ሰዎቹ ነው ገንዘብ አሰባስበው ይዘው መጡ ከዛ እንደወጣሁኝ ማለት ነው እስታስቡት እናታችሁ ወይንም አባታችሁ ለአመታት በልባቸው ሲመኙት የነበረው ቅዱስ ስፍራ ላይ ቆመው ቢታዩአችሁ ያሳደጉን ያስተማሩንና ዛሬ ለደረስንበት ደረጃ መሰረት የሆኑ ወላጆቻችን ትልቁ ምኞታቸው ኢየሩሳሌምን መርገጥ ነው ልብስ ያልቃል ቁሳቁስ ይሰበራል የወላጆች ምርቃት ግን ለዘላለም ይኖራል ይህንን በረከት ለማግኘት ቤተ ጳውሊ የጉዞ ወኪል ለትንሳኤ በዓል ልዩ ወደ ቅድስት ሀገር ኢየሩሳሌም መንፈሳዊ ጉዞ አሰናድቷል ሙሉ የቪዛ የትራንስፖርትና የሆቴል አገልግሎት ዝግጁ አድርጎ በክብር አድርሶ በክብር ይመልሳቸዋል ፈጥነው ለመመዝገብ ቤተ ጳውሊ የጉዞ ወኪል ብለው በ0964 020202 ወይንም በ0963 67 67 67 ላይ ይደውሉ ቤተ ጳውሊ የጉዞ ወኪል ከሆስፒታል ወጥተሽ የት ሆንሽ ገዛው ገና ከሰርጀሪ ክፍል እንደወጣሁኝ ነው ወደ አልጋ ክፍል ነሽ ወደዛ ሲሸጋገር ገንዘብ አዋጣው ይዘውልኝ መጡ ያው ፖሊሶችም የሰፈር ሰዎችም በጣም ነበር የተሰቃዩት በጣም በኔና ትንሽ ቀን እንደታከምኩኝ ብዙ እንትን አለ ማለት ሳምንት ከምናምን ይመስልኛል ታከምኩኝ እዛው ሁኜ ብቻዋን ነበረች እሷ እና የሰፈር ሰዎች እንደዚህ ይመጡ ይጠይቁኛል ዶክተሮች በደሞዝ ምክንያት የሆነ ሰዓት እንትን ብለው ነበር በዛን ሰዓት እኔ መንቀሳቀስ አልችልም ነበር ይሄ ማለት አሁን በቅርብ መቼ የተፈጸመብሽ ግንቦት 4 ነበር የተፈጸመ 2017 እና አላሰብነውም ነበር ይሄ የጄ እንደዚህ ታሽጎ ነበር ይሄ ያው ነው እንትን ያለ እንጂ እንደዚህ ክፍት ያለ ነበር ይሄም ክፍት ነውና ይሄና ይሰፋል ተብሎ ነበር መጀመሪያ ደሙ እንትን ያለ ስለነበር ይታጠብ ተብሎ ይታጠባል ይታሸጋል ይታጠባል ይታሸጋል በዛን ሰዓት ይሰፋል ተብሎ ከሰዓት መጣው ሳናስብ ውጡ ተባለ እና ግራ ገባኝ መንቀሳቀስ አልችልም በለው ይልኝ ምጥጣው ይልኝ ሰው የለኝ ወጥቼ የት ነው መሄድ ለቤት ስጀ እንዴት ነው መሆን ያው ህመሙ ከባድ ስለሆነ ዛ ወጣሁኝ ያው እነሱ ናቸው የሰፈር ሰዎች ናቸው የሚንገላቱ ወጣሁ ሄድኩኝ ቤት ትግባ ተባለ ተሸከመው ቤት አስገቡኝ ገባሁኝ فتحت الحقائب وبدأت المغامرة اكتشف تجارب جديدة في ገባሁኝ ከዛ በኋላ በጣም ይሄ ኢንፌክሽን ፈጠረ ይወዲ ስላልታጠበ እና ጤና ጣቢያ በየ3 ቀኑ በየቀኑ ተታጠቢያለሁ ያው እነሱ ኢንፌክሽኑ በጣም እንትን ስላለ ነበር በየ3 ቀኑ 150 ብር አደረጉልኝ ለባጃጅ ያው ለኔ ብለው ነው በዛ ሰፈር ያሉት ባለባጃጆች እንደዛ ያልኩኝ የተመላለስኩ አንዷ ዛሬ አብራኝ ትሄዳለች አንዷ ነገ አብራኝ ትሄዳለች የሰፈር ልጆች ግቢ ውስጥ ያሉት እንደዛ ያልኩኝ ሄጄ ታጠብኩኝ ይሄም ሳይሰፋ ቀረ በራሱ ጊዜ ደፈነ እያጠቡ ደፈኑ ዘዛም እንዴት አድርገው ይስፉት ግራ ገባቸው ጤና ጣቢያም ከዛ በኋላ እና እንደዛው እሱ ይሄንን ወንጀል አድርሶ ጠፋ ሰው ስላልነበረኝ እየደወሉና አሳከማትና ከጎኑ አሁን እንኳን ብለው ለመኑት እውነቱን ለመናገር ሰዎቹ ግን በጭራሽ እያዛለሁ አልመጣም ህይወቴ ማትረፍ አለብኝ አለ በዛን ሰዓት ያው እናቴም ደካማ ናት ሰማች እናትሽ በሰዓቱ እንድሰማ አልፈለኩም አንድ ፖሊስ አለ የተባረከ ፖሊስ አንደኛ ጣቢያ ባህር ዳር ነው የሚሰራ መኮንን ይባላል እና ስልኬና ያባትሽን ስልክ እናትሽን ስልክ ሲባል ያው እንደመሞት አይደለም ማቀው ተርፋለሁ ብዬ አላሰብኩምና በጭራሽ ስልክ አልሰጥም አልኳቸው እዛው ሞቼ ሞታለች ሲባል ይስሙ እንጂ እንደዚሁኝ ማን እንደውኝ አልፈልግም እናት አይደለች ቢ አልሰጥም አልኳቸው ያ ፖሊሱ መጣና እኔ ያለኝ ምንም ካልተፈጠረ ምንም አልናገርም ግን አለ የሆነ ነገር ከተፈጠረ ግዴታ ቤተሰቦች ያስፈልጋሉ እና ለኔ ስጪኝ አለኝ
ወደ ሰርጀሪ ክፍል ስገባ ሞት አፋፍ ላይ ነበርኩ። ያው እኔ ደግሞ ሞት ነው ማለት እውነቱን ለመናገር ተርፋለሁ መትረፍሽ እግዚአብሔር ድንገት ተርፋለሁ ብዬ በታሪክ አላሰብኩም። ሰውም እንደዛውና የአባቴን ስልክ ሰጠሁት። አደራ አልኩት፣ ከሞትኩኝ ብቻ ነው የምትደውልለት አልኩት። ሌላው ተረፌ እንደዚህ ብሰቃይ እንደሰቃይ የኔ ጥፋት ስለሆነ እነሱ እንዲሰቃዩብኝ አልፈልግም አልኩት። ልክ እንደወጣሁኝ ከቤት እንደገባሁ ተደወለላቸው ለእናቴ ለአባቴ። እና ያው በዛን ሰዓት ስልክ እያነሳ ስለሚያወራቸው ስለሚያንገራገራቸው ምናምን እሱን የመሰላቸው እናቴ ቀጥታ እሱ ነው እንደዚህ ያደረገሽ አለች። ሲሮጥ ደግሞ አጋጣሚ ሲሮጥ ስልኬን የኔን ሲም ስልክ አልነበረኝም አይደል? የኔ ሲም ከሱ ስልክ ነበር። ሲሜንም ይዞት ነበር የሮጠው እና ሲደውሉ እሱ ነው የሚያነሳላቸው እና እሱ ነው እንደዚህ ያደረጋት አለች። እኔ አላወራቸውም አልኩ። ጉዳት ደርሶባቸዋል ተብሎ ተነገራቸው። የመኪና አደጋ የተባሉ ባጃጅ ገጭቷታል። ቀለል ተደርጎ ነው የተነገረው። እናቴ ግን ባነነች። ጭራሽ ልጄን እሱ ነው እንደዚህ ያደረጋት አለች። ያው የሆነ ሰው ያስፈልግሻል ምናምን ስባል በግድ ነው እንትን ያልኩኝ። እህትሽ ትምጣ ተባለች። ትንሽ እህት ያለች እና ኑ እንደዚህ ስለሆነች አሁን ላይ ሰው ስለሌላት ኑ ተባለ። እስከዛን ድረስ ያው አከራዬ ናት መከራዋን የምታይ። እግዚአብሔር ይስጣት። የምታበላኝ የምታጠጣኝ። መነሳት አልችል መተኛት አይሰለችኝም እላለሁ እግዚአብሔርን ለእኔ ለራሴ። በዛን ሰዓት ገና ደሜ እንትን አላለም። የዛ ውስጥ አሉ ተከራዮች፣ ጎረቤቶች አሉ። አያውቁኝም። አጃ እያፈሉ ይዘውልኝ ይመጣሉ። ምግብ ሰርተው ተጨምቀው ሰርተው ይዘውልኝ ይመጣሉ። ሚሪንዳው ምኑን ገዝተው ይዘውልኝ ይመጣሉ። መጠው ቡና ያፈሉልኛል እንዳይደብረኝ ከቤት። እንደዛ ይሆንኩ። የገባሽው ራስሽ ቤት የተከራያችሁት ቤት ነው? መጀመሪያ ከሕክምና ስትወጪ የገባሽው? አልተለቀቀም ነበረ። መጀመሪያ ላይ እህቴ ናት። አባቴ እህቴን ይዟት መጣ እና አሳመንኳቸው እንደመጡ እንዳትነግሯቸው ምናምን ተባለ። እህቴና አባቴ መጡ። ሲመጡ ያው ካልጋ መነሳት መተኛት አልችል። እንደዚህ ነው ተኝቼን የቆየኋቸው። ይሄ ፕላስተሩ ምናምን አለ እንትን አላለም። ተሸፈንኩኝ። አንገቴን አሰርኩት እንዳያዩብኝ። ይሄን ቢያዩትም ያው መስታይቱ ነው ምናምን ብዬ ነው ያሳመንኳቸውና ሆድሽ እንዴት ከዚህ ከላይ እስከታች እንዴት ምናምን አለኝ አባቴ። መስታይቱ ነው እንደዚህ የጎዳኝ አልኩት። እንደዚህ ሂጄ ስወድቅ የባጃጁ መስታየት ነው ምናምን ብዬ በቃ ውሸቴን ዋሽቼ ያሳመንኩት እና ነበረ። ሊያዩኝ መጣው ነበረ ልጆች እና ነገሩት ቆይተው እሱ ነው እንደዚህ ያደረጋት ምናምን አሉት። እህቴ እኔን እንዳየች ታመመች። አእምሮ በሽተኛ ሆነች። ለአንድ ቀን እንደመጣች በቃ ተለላከችኝ ምናምን ቡና ፈላችልን ምናምን እንደመጡ የሆዴን አላየችውም ነበር። ማታ አብረን ስንተኛ አየችው የሆዴን። እዛ ሌሊት 11 ሰዓት አካባቢ ዝናብ እየዘነበ ነበር አስታውሳለሁ። ከዛ በኋላ ቃዠች፣ ታመመች። የምትሄድበትን አታውቅም፣ የምታደርገውን አታውቅም፣ የምታወራውን አታውቅም። ዝም ብላ ብቻዋን ትለፈልፋለች። መጣልሽ ትለኛለች ሌሊት እየተነሳች። ማን ልጁ መጣልሽ ትለኛለች። እና ተጎዳው። በእኔ ምክንያት መጣ ደግሞ እሷ እንደዚህ አእምሮ በሽተኛ ስትሆን በጣም ተጎዳው። ምን አለበት ሞች ቢሆን አንዴ ሞታለች ተብሎ ያርፉ ነበር ምናምን ብዬ። እሷ ደግሞ እንደገና መታከም ስላለባት ጸበል መግባት ስላለባት አባቴ ትቷት አይደል ሄደ። ውሰዷት አልኳቸው። እናቴ መጣች እኔንም ለማየት እሷንም ለወሰድ። ያው ከቤት ሰው ስለሌለ እየተጋገዙ ነው መጣት ያለባቸው። እናቴ ስትመጣ ግዴታ እኔ ሂጄ መቀበል አለብኝ ደህና ነኝ ለማለት። ሌላ ሰው ሂዶ ከተቀበላት ትጮሃለች። ትቺ ነበር ግን ተነስተሽ ለመሄድ ትንሽ እችል ነበር። መንቀሳቀስ ጀመሬ ነበረ። ካልጋ መተኛት መነሳት ቀስ በቀስ ጀመሬ ነበር። እንዲትም ብዬ ሄድኩኝ። ሆዴ እንደዚህ ይዤ ሄድኩኝ። ነጠላ ለበስኩ። አንገቴን እንዳታየው በጣም ከስቼ ነበረ። ስታየኝ ገና ከርቀት አለቀሰች እና ልክ ከባጃጁ እየገባን ነጠላው ለካ ወርዷል። እንደዚህ ወርዷል። የአንገቴን አየችው። እዛው ነው የጮኸች። ምንሽም ማረሰው እግዚአብሔር እንዴት እንደሆነች በቃ ሲቅ ብላ ለቀሰች። نصب عليك من شركة فوركس أو تداول لا تطلع هذا الإعلان لك. دخلت تداول على
ሰው እየሰማት ነው የጮኸችው። አይዞሽ ተረጋጊ ምናምን ብለን ይዘናት ገባን ቤት። ይዣት ሄድኩኝ። ከዛ በኋላ እሷም አወቀች እና የት ነው ያለ ምናምን አለችኝ። አለ አልኳት። ምንም አልተጣላንም። እሷ የፈለገችው እንዴት ታሰረ ምናምን አይደለም፣ ተመልሶ መጡ እንዳይጨርሰኝ ነው። እናት አይደለች ሀሳብ የሆነ ተመልሶ መጡ ቢመጣስ፣ እዚህ ሰፈር ቢሆንስ፣ አሁን ደግሞ ስላልሞትሽለት እንደዚህ ቢያስብስ። በጭራሽ አልተጣላንም እናወራለን አልኳት። ታወሩ ነበር ግን? እናወራ ነበር፣ ግዴታ ማስያዝ ስለነበረብኝ። እንዲህ አድርጎሽ ታነጋግሪው ነበር? ከሆስፒታል እንደወጣው ማውራት ነው የጀመርኩት ቀጥታ። ደወልሽለት? አዎ እሱ ነው የደወለው። እሱ ይደውላል፣ እኔማ ስልክ የለኝም። ምን አልሽው? በጎረቤት ስልክ ይደውልና እንዴት ነው ተረፈች ወይ፣ ምን ላይ ናት፣ ወደ ቤት ገባች፣ እንዴት ሆነች ምናምን ይላል። ወደ ቤተሰቦቹ ሳይሄድ ደግሞ ሰፈር ላይ ሆኖ ከኔ ቤት ማን እንደሚገባ ማን እንደሚወጣ። ስለዚህ ሰፈርሽ ነበር ያይ ነበርና ከሰፈር እንዳትወጪ እየተባልኩኝ ነበረ የምጠበቅ የነበረው። ፖሊስ ሊይዘው ክትትል አላደረገም? ክስ አልተመሰረተም? በዛን ሰዓት እነሱ የቻሉትን ሙሉ እየሞከሩ ነበረ። አላገኙትም። በጣም እየተባበሩኝ ነበር። ስለዚህ እናትሽ ስጋቷ ልክ ነዋ። በቃ ያው እናት አይደለች ውስጧ ነገራት። ያው እናት አይደለች አሁንም መጡ ቢጨርስሽስ፣ እንደ ማንኛውም ሰው ይታሰር እንደዚህ አድርጊው ምናምን አይደለም እሷ ስጋቷ። አሁን መጡ ቢጨርስሽ ምናምን እና እየደወለ ሰፈር ላይ የት ነው የምትሄድ ምናምን፣ አሁን እንደዚህ ወደ ሱቅ ምናምን ስወጣ ተንቀሳቀሽበት ስለተባልኩ ደግሞ እንደዚህ መንቀሳቀስ ስላለብኝ ምናምን ይጠይቃቸዋል። ከቤት ደግሞ የሆነ አዲስ እንግዳ ሰው ሚሪ እንዳይዞ ምናምን ከገባ ማን ነው። ስለዚህ በዛው በአቅራቢያሽ ነበረ። እንደዚህ ሰው ወንዳውን ፖሊሶች ምናምን እንደዚህ ሊጠይቁ ሲመጡ ይደውልና ከዛ በኋላ እኔ ስልክ ያስኩት ትንሽዬ ስልክ፣ ምን አባቱ ሊሰራ ነው ከቤቴ የገባ የኔ ልብስ ሳይወጣ እኔ እያለሁ እኔ በህይወት እያለሁ ምናምን ይለኛል። እና እንደዚህ አትፈሪም ማለት ከቤት እፈራለሁ፣ ግን ያው ግቢ ስለሆነ ከቤት አልወጣም። ከዛ በኋላ እዛ ሰፈር መኖሩን ሳቅ ከቤት አልወጣም። ወደ ጤና ጣቢያ ራሱ ልታጠብ ምናምን ሲሄድ የለበስኩት ልብስ ይነግረኛል። ቀሚስ ለብሼ እኮ ዛሬ ደግሞ ቀሚስ ለብስሻል፣ አምሮብሻል፣ ዛሬ ደግሞ እንደዚህ ሆነሻል፣ ዛሬ ደግሞ እንተናጋነሽ ምናምን ይለኛል። ሲሻለኝ እንደማስይዘው ስለማቅ ግዴታ ማውራት ነበረብኝ። ለራስሽ ይሄን ቃል ገባሽ? ለራሴ ይሄን ቃል ገባሁ። እንዲያድርጉ ደሜን እመልሳለሁ አልኩኝ ለማንም እዛ ሰፈር። ምክንያቱም ባወራ እየደወሉ ይነግሩታል፣ ወሬ የሚያቀብሉት ልጆች አሉ እና ስለማውቃቸው አላወራም። የሚያገኙት ይሄን ወንጀል ፈጽሟል ብለው አሳልፈው ሊሰጡ አልፈለጉም በጭራሽ። እየደወሉ ይነግሩታል። እኔ ሌላው ቀርቶ ከኔ ጋር መጣው አወራቸዋለሁ፣ እንደዚህ ላደርገን እንደዚህ ይነግሩታል። እሱ ደግሞ ይነግረኛል አዙሮ ለኔ እንደዚህ እያልሽ ነው አሉ ምናምን ይለኛል። ከዛ በኋላ ማውራቴን አቆምኩ ለራሴ። በቃ ራሴ እኔ ሲሻለኝ ለመዳን ያብቃኝ እንጂ ለመነሳት ያብቃኝ እንጂ እግዚአብሔር አንድ ያትርፎኛል። ግን እናትና አባቴን አንገት እንዳስደፋው አልቀርም። ቢያንስ የተሰቃየልኝ እዚህን ሰፈር ሰው ማቁራት አለብኝ ብዬ አሰብኩኝ እና ማውራት ጀመርን። እናወራለን፣ በደንብ አወራዋለሁ። ልክ እንደ ዳንኩኝ እንደተሻለኝ ቤት ነው የቀየርኩት። ቤት ሰፈር ቀየርኩኝ። ውጣ ያለ ሰፈር ላይ ሆንኩኝ። ለምን አትመጣም ማለት ጀመርኩኝ። እዛ በኋላ ወደ ቤት ወደ ባህር ዳር እዛ 3 ቀን 4 ቀን ከቆየ በኋላማ ሄዷል እኮ እኔ እንደ ዳንኩኝ ምናምን እንትን ሲል ሄደ ወደ ቤተሰቦቹ፣ ቀጥታ ወደ ቤተሰቦቹ ነው ሄደው። ከዛ በኋላ ለምን አትመለስም ማለት ጀመርኩኝ። እንደዛ እያልኩ እያወራሁት ቢጨርሰኝስ ብለሽ እንደዚህ ማለት ምክንያቱም ብቻዬን አላገኘውማ። ብቻዬን እኮ አላገኘው፣ ፖሊሶች ጋር ነው የማገኘው። ብቻዬን አልሄድም። ሲመጣ ለማስያዝ ነው አንቺ ሐሳብሽ? እንደዛ ነው ያሰብኩት። ከዛ በኋላ እያወራን ና አልኩት። ሄዶ መዛ ቤተሰቦቹ ጋር ምን ሊስማ ረግጦት የሄደ ደም ሄዶ ዛም ሊያግባባው አልቻለም። ጸባዩ በቃ ተቀያየረብን ምናምን እያሉ ቤተሰቦቹ ያወሩኛል። እዚህ ጋር ከአውሬ የባሰ ጭካኔ ያሳየ በፍቅር ሰበብ የኔ ካልሆንሽ ወይም ደግሞ እየደበደብኩሽ ረግጬሽ ካልኖርሽ በህይወት መኖር የለብሽም ብሎ የጨከነብሽ ሰው ነው። ግን ደግሞ መልሶ ምንም እንዳልተፈጠረ ያወራሻል። ምንም አልመሰለውም።
ምንም እንኳን ተረፍሽም አይላለኝም። ምንም አልመስለው። ለምን እንዴት እንዲጨከንክብኝም አላልሽው? አሞኝ ነው ያለኝ። ራሴን አላቅም ነው ያለኝ። በቃ ተናድጄ ነበረ። ተውሃለሁ አልፈልግም ምናምን ስትይ እኔ የታየኝ ሄደሽ ሌላ ወንድ የምታገቢው ነገ ሌላ ቅናቱን የታየው እሱን የታየው እንደዛ ነው የሚለኝ። እና በጣም ለፍቼ ስንት እንባ አልቅሼ ተሰቃይችን ያሳመንኩት ለማስመጣት እግዚአብሔርም ስንት ዋጋ ከፍዬ። When is it time to end a relationship and when is it time to fight for it? ዋጋ ከፍዬ አልቅሰሽ ለምነሽ ወደ አንቺ ጋር እንዲመጣ ስታሳምኚው ለራስሽ ለህሊናሽ ምንድን ነበር የምትይው? ስታለቅሺ ምንን እያሰብሽ ነበር የምታለቅሽው? አይዞሽ እላለሁ። ምክንያቱም ለራስሽ ማንንም ሰው ከጎኔ ስላልነበረ ግዴታ ብቻዬን ነው ማድረግ ያለብኝ። አይዞሽ ጠንከሪ ማድረግ አለብሽ። ላንቺ አንዴ ተርፈሻል። አንቺ ግን የሌላን እህቶችን መበቀል አለብሽ። የሌላን ሴቶችን ተገን ማድረግ አለብሽ ብዬ ራሴ ጋር እያለቀስኩ አወራለሁ። ማድረግ አለብሽ አይዞሽ ጠንከሪ እላለሁ። ይሰድበኛል። ይታባሽ እንደፈለኩ አድርጌሽ እንደፈለኩ አብሬሽ ኑሬ እንደፈለኩ ገንዘብሽን ጨርሺ እንደፈለኩ ስፈልግ ደግሞ በቃ እንደፈለኩ አድርጌ ተውኩሽ ምናምን ይለኛል። ያኔ እንደዛ ሲለኝ ይሰማኛል። ስልኩን ልሰድበውና ስልኩን ዘጋዋለሁ። ከዛ ቆይቼ እንደገና አይዞሽ ተረጋጊ ምናምን ብዬ ራሴ ጋር አውርቼ እንደገና ራሴ ጋር ብቻ ማንንም ሰው አብሮኝ አልነበረም። ይህ ከራስ ጋር የተደረገ ትልቅ ስምምነት ነው። አንገቷን ሊቀላ የሞከረ ሆዷን የተረተረ እጇን የቆረጠ በፍቅር ሰበብ ትልቅ በደል ያደረገው ሰው አምልጧል። ግን ደግሞ እሱን ለማስያዝ ይህቺ ወጣት ትልቅ ዋጋ መክፈል ነበረባት። ደሟን እንድታዘራ ያደረጋት ሰው ደሟ እንዲመለስ በሕግ ጥላ ስር እንዲውል ከራሷ ጋር ተመካክራ ወስናለች። እውነት ግን ቃሏን ሰምቶ መጣ? በክፍል 2 ታሪኳን ታጫውተናለች። ትክክለኛና ተአማኒ የሆኑ መረጃ